ሰላም ሰላም ተወዳጆች እንዴት ናችሁ? እነሆ ተገኘን። ዩናይትዳውያን ስለ ክለባችን ማንቸስተር ዩናይትድ የወጡ ዜናዎች በእርግጥ በጣም ብዙ የሉም። እውነት ለመናገር ተወዳጆች ዛሬ ዜናዎች የሉንም ማለት አይደለም፣ አሉን ዜናዎች። በተለይ አጥቂን የተመለከተ ዜና ይዘንላችኋል። እንዲሁም ስለ ዩናይትድ አማካይ ክፍል እንደው ክለቡ ምን እየሰራ ነው፣ ምንድን ነው ዩናይትድ ያሰበው እና አማካይ ተጫዋች ማንቸስተር ዩናይትድ እንደው ላያስፈርም ይችላሉ የሚለውን ነገር በደንብ አድርገን የምንፈትሽ ነው የሚሆነው። በተለይ ደግሞ ስለ ዝውውር የምናወራ ከሆነ አሁን የዝውውር መረጃዎችን መስጠት ማውጣት ቀርቶ እንደው ሩመር ራሱ እየተሰማበት አይደለም። እውነት ለመናገር ቤተሰቦች ሩመር ስንል እንደው ተራ እነ ሚረር እነ ስፖርት ሚዲያ ሴት ምናምን የሚያወጧቸው ዘገቦች አሉ። እነኚህ መረጃዎች እንኳን ዩናይትድ እከሌን ፈለገ፣ እንዲህ አረገ፣ እንዲህ ያደረገ፣ ሊስት ውስጥ አካተተ የሚለው ዜና ራሱ እየጠፋ ነው። ይህን ያህል ብዙ መረጃ እየወጣ አይደለም። በጣም እንደው ሰርፕራይዚንግ ነው፣ ያስገረመኝ ነገር ነው። በነገራቸው ላይ ነገር ዛሬ ሰኞ ነው፣ ሁሉም ስራ የሚገባበት ቀን ነው በእንግሊዝ እና ጋዜጦች ብዙ የዝውውር ዜናዎችን ማውራት ይጠበቅባቸው ነገር ነበር፣ ግን ደግሞ እያወሩ እየወጣ አይደለም መረጃ which is very surprising። ስለ ዩናይትድ ዜና አይታጣም። በእርግጥ ሌላ ጊዜ ማለት ነው። ያ የዘንድሮ የዝውውር መስኮት ግን ፍጹም እምቢለይ ነው። እንደው ጋዜጠኞች ሁሉ ሳይቀሩ እኛንም ሌሎችም የውጭ ጋዜጠኞች ሁሉ ሳይቀር ነው እንግዲህ ስለ ዩናይትድ መረጃ እየጠማቸው ግን እያገኙ ያልሆኑት ማለት ነው ተወዳጆች። ለማንኛውም ይሄን ስል ዩናይትድ ዝውውር እንቅስቃሴ እያደረገ አይደለም ማለት ያደ በተለይ ከትላንት ጀምሮ በስፋት ስሙ ከዩናይትድ ጋር እየተያያዘ ያለ ተጫዋች አይደል፣ እንደ ልብ ነው መረጃዎች በብዛት እየወጡ አይደለም ብዬ ልነግራችሁ የምወደው። ምክንያቱም አሁንም 2-3 ተጫዋች ዩናይትድ ስለሚፈልግ እንኳን 2-3 ተጫዋች ፈልጎ ቀርቶ አንድ ተጫዋች ከፈለገ ራሱ 10-20 ተጫዋች ነው የሚነሳው እዛ ቦታ ላይ። ግን አሁን በብዛት እየተሰማ ያለው የሉዊስ ሆል እና የማይልስ ሉዊስ ስኬሊ ጉዳይ ነው። የሁለቱ ሉዊሶች ጉዳይ ሉዊስ ሆል እና ሉዊስ ስኬሊ ዜና ነው አሁን ዶሚኔት ያደረገው። ወሬ ሁሉ እነሱ ላይ ሆኗል። ስለ አማካይ የዩናይትድ ዝውውር ጉዳይ ነገሮች ጸጥ ብለዋል። በጣም ጸጥ ነው ያሉት። ልክ በቃ መቃብር ስፍራ አይነት ዝምታ ነው ያሉ። በጣም ዝምታ። አይ ዶንት ኖ ዋይ፣ ለምን እንደሆነ አላውቅም። ግን እንደው ነግራችሁ ያገኘሁትን መረጃ ደግሞ ነግራችኋለሁ። ለምንድን ነው ዝም የተባለው ስለሚለው ነገር የምናወራበት ይሆናል። በእርግጥ ዜናዎችም አሉ። ለምሳሌ ከዛሬው መረጃዎቻችን መካከል ኢዘርክዚ ሊቀያየሩ እንደሚችሉ ከአንድ የጁቬንትስ ተጫዋች ጋር እናወራለን። በተለይ ደግሞ ማርከስ ራሽፎርድ በፍቅር ልንቀበለው የሚገባ ተጫዋች እንደሆነ የግል ሀሳቤን መረጃዎችንም እንዲሁ በመጥቀስ አንዳንድ እውነታዎችን በማንሳት እንዲሁ ሀሳቤን ላቀርብ እሞክራለሁ። ራሽፎርድ በጣም ጠቃሚ ተጫዋች ይሆናል ዩናይትድ የሚል እምነት ስላለኝ ነው። ልትጋሩኝም ትችላላችሁ፣ ላትጋሩኝም ትችላላችሁ። ሀሳባችሁን ሙግታችሁን በኮሜንት ላይ ታስቀምጡልኝ ያላችሁ እና በእነኚህ ጉዳዮች ዙሪያ የምናወራ ነው የሚሆነው በዛሬው መረጃችን። በተለይ ሉዊስ ስኬሊ የአርሰናሉ ወደ ማንቸስተር ዩናይትድ ሊመጣ የሚችልባቸው 5 እና 6 ምክንያቶችን ደግሞ ነግራቸዋለሁ። ከሉዊስ ሆል ይልቅ ዩናይትድ ሉዊስ ሆልን ቁጥር 1 ኢላማ አድርጎታል። ግን ደግሞ ማይልስ ሉዊስ ስኬሊ ነው ወደ ዩናይትድ ሊመጣ የሚችልበት ሰፊ እድል ያለው ተጫዋች የሚመስለው። ለምን ይሄን አልኩኝ? መረጃዎችን በማቅረብ ምክንያቴን አስቀምጣለሁ። ብቻ እናንተ አብራችሁኝ ሆኑ። ቪዲዮ ላይክ አድርጉ። ሀሳብ አስተያየት ካላችሁም ኮሜንት ላይ ያስፈሩ። አብራችሁኝ ቆዩ። የማንቸስተር ዩናይትድ ተጫዋቾች በዚህ ሳምንት ይመለሳሉ። በጣም ወሳኝና ቁልፍ የሆኑ 4 ተጫዋቾች ቢያንስ በዚህ ሳምንት የልምምድ ሴሽን ከቡድኑ ጋር ተመልሰው ልምምድ የሚሰሩ ይሆናል። የፕሪ ሲዝን የመጀመሪያ ልምምድ ሴሽናቸውን እነ ማቲያስ ኩኛ፣ እነ ብሩኖ ፈርናንዴስ፣ እነ ኑሰር ማዝራዊ እና ዲያጎ ዳሎት ይጀምራሉ። 4ቱ በጣም ቁልፍና ወሳኝ የቡድናችን ተጫዋቾችና ድምቀቶች ናቸው የሚመለሱት። ስለዚህ የፕሪ ሲዝን የዩናይትድ ተጫዋቾች ልምምድ በደንብ ተጠናክሮ ይቀጥላል። የቲሙ ሙድ በእነኚህ ተጫዋቾች መመለስ ሊፍት ይሆናል ተብሎ ይጠበቃል፣ ወሳኝ ተጫዋቾች ከመሆናቸው አንጻር። ሌላ ቀሪ የዩናይትድ ተጫዋቾችም እንደዚሁ የሚመለሱበት ቀን ታውቋል። ባይዘዌ የኮቢ ሜኖ መመለስ የሚጠበቅ ነው። ሊሳንድሮ ማርቲኔዝ እና ማርከስ ራሽፎርድ እነኚህም 3 ወሳኝና በጣም ቁልፍ የዩናይትድ ተጫዋቾች ናቸው። ከፔዥው ጨዋታ በኋላ
ይመለሳሉ ተብሏል። ስለዚህ ማንቸስተር ዩናይትድ በቀጣይ ከፒኤስጂ በኋላ በሚያደርገው ጨዋታ ነው ቢያንስ የፕሪሲዝን ጨዋታ ለማድረግ እነኚህ ልጆች የሚዘጋጁት። የማርቲኔዝ ጤንነት ጉዳይ ይመረምራል። ኮቢ ሜኖም መጠነኛ ምርመራ ይደረግለታል። ኦፍኮርስ የትኛውም ተጫዋች ከፕሪሲዝን ሲመለስ ይመረመራል። ግን እነኚህ ሁለት ተጫዋቾች በዓለም ዋንጫው ላይ መጠነኛ ጉዳት ገጥሟቸው የነበሩ ከመሆናቸው አንጻር ነው የሚመረምሩት እና ቀጣይ ጨዋታዎች ላይ ስለመዘጋጀታቸው እና ዝግጁ ስለመሆናቸው የምናውቀው የማርከስ ራሽፎርድ መመለስ በጉጉት የምንጠብቀው ነው። ተጫዋቹ በይፋ ከባርሴሎና ጋር ከተለያየና በዩናይትድ እንደሚቀጥል አሁን አቅጣጫዎች እና ዜናዎች ከወጡ በኋላ በጣም አጓጊ ሆኗል። እንዴት ነው ማርከስ ራሽፎርድ ለዩናይትድ የሚመለሰው? በእርግጥ የዩናይትድ አትሞስፌር አሁን ተቀይሯል። ማርከስ ራሽፎርድ ሲለቅ የነበረው ዩናይትድ እና አሁን ያለው ዩናይትድ እውነት ለመናገር አንድ አይደለም። ያኔ ማንቸስተር ዩናይትድ በብዙ ነገር ተበላሽቶ ነበር። በተለይ መልበሻ ክፍሉ በማይረቡ ተጫዋቾች፣ ባልበሰሉ ተጫዋቾች ኢቨን አሰላለፍ ሊክ የሚደረግበት ቡድን ነበር። ብዙ ነገሮች ምስቅልቅል የወጡበት ዩናይትድ ስርዓት አልባ የነበረበትና ቡድኑ ትክክለኛ የቴክስ አቅጣጫ ውስጥ እየሄደ ያልነበረበትና በርካታ የሆኑ የቡድን መንፈስ የሚረብሹ ሁኔቶች፣ ክስተቶች የተፈጠሩበት ተጫዋቾች በኢጎ በባህሪ ምክንያት ክለቡን ሲያምሱ የነበረበት የዩናይትድ ዘመን አብቅቷል። እድሜ ለሩበን አሞሪም። ከዚህ በፊትም አመስግኘዋለሁ። ሩበን አሞሪም በጣም ጥሩ የሆነ ባህል በማንቸስተር ዩናይትድ ቤት በመገንባት ሊመሰገን ይገባል። ይህ አሰልጣኝ በብዙ የዩናይትድ ደጋፊዎች እንደው ይወደድ ነበር። በክለቡ ቢቆይ ብዙ የዩናይትድ ደጋፊዎች ይመኙ ነበር። በክለቡ እንዳይቀጥል ግን ያደረገው የራሱ የሆነ እንደው አሁን የተማረበት እኔ ሁሌም ብለዋለሁ በጣም የሚጸጸትበት እና እንደው ፍሌክሰብል አሰልጣኝ መሆን እንዳለበት የሚረዳበት ትልቁ ስህተቱ እሱም በአንደበቱ እንደተናገረው ሩበን አሞሪም የዩናይትድ ስራውን ያጣው በራሱ በግል ባህሪው ምክንያት ነው፣ ፍሌክሰብል ባለመሆኑ ምክንያት። በተለይ ነው ኮቢ ሜኖ ላይ የወሰደው እርምጃ፣ በፎርሜሽኑ ላይ እንዲሁ ግትርነት ማሳየቱ የተጫዋቾቹን እምነት በመልበሻ ክፍል እያጣ መምጣቱ ዋጋ አስከፍሎታል። ይሄ ማለት ግን እንደው አሞሪም ለዩናይትድ ጥሩ ነገር አልሰራም ማለት አይደለም። ባድ የሆኑ አፕሎችን ከክለባችን አስወግዷል። ክለባችን ስርዓት እንዲይዝ አድርጓል። አሁን ይሄ ስርዓትና ኤቲክስ በተለይ በኢኔዮሶች ተጠናክሮ በሩበን አሞሪም መሪነት ክለቡ አሁን በወቅቱ ራሽፎርድ በነበረ ሰዓት ክለቡን ሳይለቅ የነበረው መንፈስ አሁን የለም፣ ተቀይሯል። ስለዚህ ማርከስ ራሽፎርድ በቲሙ መንፈስ ስፕሪት እና አሁን በተቀየርንበት መንገድ ተጫዋቹ መቀየሩ አይቀርም። ለዛ ነው ማርከስ ራሽፎርድን በድጋሚ በዩናይትድ ማሊያ ለማየት የሚያጓጓው። አሁን ሲመለስ የዩናይትድን ደጋፊዎች ልብ በድጋሚ ለማሸነፍ ይጥራል የሚል እኔ የግል እምነት አለኝ። ከዚህ በፊት ራሽፎርድ ሲተችበት የነበረው በቂ የሆነ ጥረት አያደርግም፣ ለማንቸስተር ዩናይትድ ለመጫወት ይህን ያህል ፍላጎት የለውም፣ ተጫዋቹ በዩናይትድ ቤት ያለውን ፍቅር ጨርሷል የሚያስብሉትን ትችቶች በሙሉ የሚያስወግድና ከዩናይትድ ደጋፊዎች ጋር ፍቅሩን የሚያድስበት ትክክለኛ የሆነ ኦፖርቹኒቲ ቀርቦለታል ማርከስ ራሽፎርድ። ይሄን እድል በነገራችሁ ላይ ይጠቀማል የሚል እምነት አለኝ። ከዚህ በኋላ አሁን ባለው ማርኬት ማንቸስተር ዩናይትድ በሱ ቦታ ላይ ተጫዋች በትልቅ ብር ቢያስፈርም እንደው የሚያስፈርመውም ተጫዋች የለም። እውነት ለመናገር ቤተሰቦቻችን እንደው መረጃም ሀሳብም ነው እዚሁም አቀርብላችሁ የግልም አመለካከት ነው ተወዳጆች። ምክንያቱም እዚህ ጋር የምናወራባቸው ስለ ማንቸስተር ዩናይትድ እየወጡ ያሉ መረጃዎች በተለይ በዛሬው ዜና በሰሞኑም ዜና የሉም ታውቃላችሁ። ስለዚህ መቅረት የለብንም። ስለ ቡድናችን ወቅታዊ ጉዳይ እንደው የወጡ አንዳንድ መረጃዎች ካሉ እነሱን እያነሳን የሚሰማንን ስሜት የሚሆነውን ነገር መወያየት ነው የዛሬው ትልቁ አጀንዳችን። ማርከስ ራሽፎርድ በማንቸስተር ዩናይትድ ቤት መምጣቱ ቲሙን ይጠቅማል እንጂ የሚጎዳ ነገር የለም። ምናልባት ክለቡ ብዙ ደሞዝ ለሱ ሊከፍለው ይችላል፣ ግን ማርከስ ራሽፎርድ በዩናይትድ ቤት ሲመጣ ይዞ የሚመጣው በክለቡ ያለውን ያካበተ የመጫወት ልምድ ነው ይዞ የሚመጣው። በባርሴሎና ቤት ደግሞ በጣም ጥሩ ሲዝን ማሳለፉን አትርሱ። ተጫዋቹ እንደው ባርሴሎናዎች ባያስፈርሙትም ግን በላሊጋው ተቀይሮ በገባበት ለባርሴሎና እንዲሁም በተሰለፈበት በኤል ክላሲኮ ሁሉ ሳይቀር የሪያል ማድሪድ ላይ በጣም አስደናቂ የሆነች ቅጣት የምታስቆጥሮ በባርሴሎና ደጋፊዎች አይምሮ ውስጥ የማትጠፋ ጥሩ የሆነች ጎል አስቀምጦላቸው ነው የመጣው። በርካታ የባርሴሎና ደጋፊዎች እንደሚወዱት አረጋግጠናል። ተጫዋቹ በይፋ ባርሴሎና ሲሰናበት በፖስተው ኢንስታግራም ፖስት ላይ
1 ሚሊዮን ላይክ ለማግኘት ሰዓታት አልፈጁበትም ተጫዋቹ። በርካታ የባርሴሎና ደጋፊዎች በኢንስታግራም ኮሜንት ለዚህ ተጫዋች እንዴት 30 ሚሊዮን ዩሮ ታጣላችሁ ብለው ክለባቸውን እስኪወቅሱ ድረስ በጣም ተበሳጭተዋል። በተለይ እሱን ይተካል ተብሎ ወደ ባርሴሎና የሄደው ጎርደን አሁን የእሱን ያህል አስተዋጽኦ የማይበረክት ከሆነ የባርሴሎና ደጋፊዎች ክለቡ ላይ መሳለቃቸው አይቀርም። ለጎርደን 70 ሚሊዮን አወጣችሁ፣ ለማርከስ ራሽፎርድ ግን 30 ሚሊዮን ማውጣት አቅቷችሁ ይኸው ያመጣችሁልን ተጫዋች እንደዚህ አይነት ተጫዋች ነው ብለው በጎርደን መጥፎ እንቅስቃሴ ክለቡን ሊተቹ የተዘጋጁ ነው የሚመስሉት። የባርሴሎና ደጋፊዎች በጣም ይወዱታል፣ ተጫዋቾቹም ቢሆን ይወዱታል። ግን ይሄ ተጫዋች በባርሴሎና ስትራክቸር ውስጥ የክለቡን በተለይ ደግሞ ሁኔታ የሚያዛባ መሆኑን ተከትሎ እና በተለይ ባርሴሎና ውስጥ ደግሞ የማይፈልጉት አንዳንድ ተጫዋቾች አሉ። በተለይ አሚን የክለቡ አመራሮች አሉ። ለምሳሌ እንደ ዴኮ አይነት ሃንስ ፍሊክ ይወዱታል፣ በግልጽ ተናግሯል። አንዳንድ የባርሴሎና ቦርድ አባላት ግን በተጫዋቹ ብዙም እምነት ያላቸው አይመስልም። በተለይ ሜዳ ላይ ፕሬስ አያደርግም። ተጫዋቹ ብዙ ፕሬስ አድርጎ ክለቡ መከላከል ቲሙ በሚያስፈልገው ሰዓት በመከላከል ላይ ተሳትፎ ማድረግ የሚፈልግ ተጫዋች አይደለም ብለው የሚያስቡ አሉ። የመከላከል ነፃነት የተሰጠው ያለመከላከል መብት ያለው ባርሴሎና ቡድን ውስጥ ላሚን ያማል ብቻ ነው። እሱ እንዲከላከል ወይ ፕሬስ እንዲያደርግ አይጠበቅበትም። ከሱ ውጭ ያሉ ተጫዋቾች በሙሉ ግን እንደ ውሻ መልፋት አለባቸው። ኳስ መልሶ ለመንጠቅ እና ፕሬስ ለማድረግ ለመከላከል ጠንክረው መስራት አለባቸው። ማርከስ ራሽፎርድ ደግሞ እንደው የግል ባህሪ ሆኖ አንዳንድ ተጫዋቾች በጣም ፕሬስ ማድረግ አይወዱም፣ ወይ ኳስ ለመንጠቅ ከፍተኛ ጥረት አያደርጉም፣ ወይ ደግሞ ዝም ብላችሁ ህዋቸው። አንዳንድ ተጫዋቾች ባህሪያቸው ነው፣ ይሮጣሉ፣ አብረዋችሁ ኳስ የሚነጥቋችሁ ይመስላሉ። የሚሮጡት ግን እንደው መሮጥ ስላለባቸውና መቆም ስለሌለባቸው አብረዋቸው የሚሮጡ ተጫዋቾች ናቸው። አንዳንድ ተጫዋቾች ሜዳ ላይ በጣም ጨዋ ናቸው፣ በጣም ኤክስተርምሊ ጨዋ ናቸው። ይሄ ባህሪ የማርከስ ራሽፎርድ ተፈጥሯዊ ነው። በነገራችሁ ላይ ተፈጥሯዊ ነው ስል ማለት ምን ማለት ነው? ማርከስ ራሽፎርድ አንድ ተጫዋች በተለይ በጣም ከደከመና ኳስ ወደሱ ይዞ ከመጣ በሰላም ያሳልፈዋል። ምንም አይነት ታክል አይገባም። ታክል ለመግባት እግሩን ይዘረጋ ይሆናል፣ ግን መልሶ ያንን እግሩን ያጥፈዋል ማለት ነው። በቃ ይሄ የሜዳ ላይ ኤክስትሪም የሆነ ጨዋነት ያለው ተጫዋች ነው። ይሄን የተፈጥሮ ባህሪውን መቀየር የምትችሉት ነገር አይደል የሰዎች አትቀይሩትም። ተፈጥሯችሁ ነው። አንዳንድ ተጫዋቾች በጣም ነው የሚያስገርሙ። በተቃራኒው ደግሞ ልንገራችሁ፣ ዋይኒ ሩኒን ተመልከቱ። ሩኒን ኳስ ከነጠቃችሁት የዩናይትድ የረዥም ጊዜ ደጋፊ ከሆናችሁ በደንብ አድርጋችሁ ታውቁታላችሁ። ሩኒን ኳስ ከእግሩ ስር ቀሙ። ከአጥቂ ከ9 ቁጥር እሱ ካለበት ቦታ ድረስ ኳስ ነጥቃችሁት ከሆነ እና ይዛችሁ ወደፊት የምትሄዱ ከሆነ አይስዌር ቱ ጋድ እስከ ምትሄዱበት እስከ ጎሉ መጨረሻ እስከ ኮርናው ድረስ አብሯችሁ ይከተላል። ሩኒ ከአንድ ኮርና ጥግ እስከ ሌላኛው ኮርና ጥግ ድረስ ተከትለዋችሁ ኳሱን ወይ እናንተ ላይ ፋውል ሰርቶ ካርዳያል ወይ ደግሞ ኳሱን ደግሞ በሽርተት የገብቶ ዋይኒ ሩኒ ያስጥላችኋል። የሆነ ነገር ብቻ ያደርጋል፣ ሰምቲንግ ያደርጋል እንጂ በፍጹም ከዋይኒ ሩኒ አጠገብ በእሱ አጠገብ በእሱ አቅጣጫ እሱን ጥሳችሁ አልፋችሁ ወይም ደግሞ ከእሱ ኳስ ነጥቃችሁ አልፋችሁ ያንን ኳስ የሆነ ነገር ለማድረግ በፍጹም አትጥሩ። ይሄ የዋይኒ ሩኒን ባህሪ በዩናይትድ ቤት ሲጫወት የምታውቁ አድማጮች በደንብ አድርጋችሁ ታውቃላችሁ። ማርከስ ራሽፎርድ ጋር ስትመጡ ይሄ ባህሪ የሉ። ብዙ የባርሴሎና አንዳንድ እንደው በክለቡ የተከፋፈሉ ሰዎችም እንደው ሃንስ ፍሊክ ተጫዋቹን ቀይሬ ባስገባው ይጠቅመኛል ብሎ እንዲቆይለት ቢፈልግም ግን ይሄ ወርክ ኤቲክሱን በጣም አለመልፋቱን ሜዳ ላይ የማይወዱለት አሉ። በጣም ሶፍት ነው ማርከስ ራሽፎርድ ማለት ነው። እንደው በጣም በጨዋ ደንብ ነው የሚጫወተው። ሲጫወት ኳስን ሸርተቴ ለመግባት አይፈልግም። ይሄ ትግል ውስጥ መግባት አይፈልግም። ኳስ እግሩ ላይ ደርሳ ኳሷን እሱ ወደፊት ይዞ ሄዶ በስፒዱ በመጠቀም ወይ ካውንተር አታክ በመጠቀም ጎል ለማስቆጠር ወይም ደግሞ ቅጣት ምቶችን ለመምታት ነው ራሽፎርድ የሚጥረው። ይሄ ጉዳይ ተፈጥሮ ስለሆነ ዩናይትድ ቤትም ከዚህ በኋላ ቢመጣ ተጫዋቹ በጣም በጣም እንዲለፋና ፕሬስ እንዲያደርግ አንጠብቅበትም። ግን አንድ ነገር ማመን ይኖርበታል። ማርከስ ራሽፎርድ ከዩናይትድ ደጋፊዎች ጋር በድጋሚ ፍቅር ውስጥ እንዲወድቅ ተጫዋቹ የሚሰጠውን እድል ተቀይሮ መግባትም ይሁን ተጫዋቹ አምኖ መቀበል አለበት። ቋሚ ሆኜ ካልተሰለፍኩ ብሎ ቲሙን መበጥበጥ ወይም ደግሞ እንደው ቅሬታዎችን በማህበራዊ ሚዲያ እየወጣ መግለጽ የለበትም። ልክ ባርሴሎና ቤት ጸጥ ለጥ ብሎ ተጫዋቹ ሃንስ ፍሊክ ሲያስቀምጡት ተቀምጡ
የመሰለፍ ዕድል በሰጡትና ባስገቡት ቁጥር ደግሞ ያለውን ብቃት አውጥቶ የሚጠቀሙ ማርከስ ራሽፎርድ መሆን መቻል አለበት። ያን የሚያደርግ ከሆነ እመኑኝ የኦልድ ትራፎርድ ዩናይትድ ደጋፊዎች እንደው ለዩናይትድ ከተመለሰ በኋላ በሚያስቆጠረው የመጀመሪያ ጎል ብቻ መልሶ በፍቅር ይወድቁለታል። ምክንያቱም መላው የዩናይትድ ደጋፊ እኛንም ጨምሮ ከምንም በላይ ክለባችንን ነውና የምናስቀድመው ከማርከስ ራሽፎርድ ለዩናይትድ ከዚህ በፊት ከነበረው የመልፋትና እንደው ለክለቡ ያለውን እውነተኛ ፍቅር በተለይ ጎል በማስቆጠር የሚገልጽ ከሆነ መልሰው ዩናይትድ ደጋፊዎች ከእሱ ጋር በፍቅር የሚወድቁበት እድል በጣም ሰፊ እንደሆነ ወይንም ደግሞ በቀላሉ በፍቅር እንደሚወድቁ መገመት ትችላላችሁ። ስለዚህ ማርከስ ራሽፎርድን ወደድንም ቤተሰቦች ጠላንም የማንቸስተር ዩናይትድ ልጅ ነው። በዩናይትድ አካዳሚ ያደገ ልጅ ነው። ለክለቡ ፍጹም ጥላቻ የለውም። ለባርሴሎና ኤል ክላሲኮን ጨዋታ ሁሉ እያደረገ ክለቡ ቢያሰናብተው ቦምብ ስኳድ ብሎ እሱን ከክለቡ እንዲወጣ ቢያደርገውም ኦፍኮርስ ሩበን አሞሪም ነው ይሄንን ነገር ያደረገው። እኔ በዚህ ጉዳይ በጣም ባልስማማም አድማጮች ቃሉ ራሱ ያስጠላኝም፣ ግን ራሽፎርድ ስቲል የዩናይትድ ልብ ደም ውስጡ ያለ ተጫዋች ነው። በኤል ክላሲኮ ጨዋታ ኤርፎር አድርጎ ዩናይትድን ጨዋታ እያየ ወደ ሳንቲያጎ በርናባው ሲሄድ የነበረ ልጅ ምናልባት ፀጉሩን ተቆርጦ ልክ እንደ ሜሰን ግሪንውድ ዩናይትድ ጨዋታ ካለበት ምንም አይነት ስራ አይኖሩም። ኢቨን ኤል ክላሲኮ አልኳችሁ እሱን ጨዋታ ለማድረግ እየተጓዘ ወደ ስቴዲየም እየገባ ግን የዩናይትድን ጨዋታ በኤርፎን አድርጎ የሚያይ እና ለዩናይትድ መልካም የሚመኝ የዩናይትድ የልብ ደጋፊ ነው። ስለዚህ ማርከስ ራሽፎርድን በጣም በፍቅር ደጋፊዎች ይቀበሉታል የሚል እምነት አለኝ። እኛም ቢሆን በጸጋና በጥሩ ጎኑ ራሽፎርድን መቀበል መቻል ይኖርብናል። ህይወት ከማርከስ ራሽፎርድ ጋር በግራ ክንፍ ቦታ የምትቀጥል ይሆናል። ቦታውን ለማስከበር ከማቲያስ ኩኛ ጋር በጣም ጠንክሮ መስላትና መፋለም ይኖርበታል። በእርግጥ ማቲያስ ኩኛ ንጹህ የሆነ የግራ ክንፍ ተጫዋች አይደለም። እውነት ለመናገር ቤተሰቦች ማቲያስ ኩኛ ይበልጥ ወደ መሃል ከግራው ክንፍ ተነስቶ ወደ መሃል ለመግባት ጥረት የሚያደርግ እና ብዙ ጊዜ ተከላካዮችን የሚረብሽ በጣም ደፋር ፊርለስ የሆነ ተጫዋች ነው። ማርከስ ራሽፎርድ ደግሞ ቀጥተኛ ነው። በተለይ ቡድኑ በመከላከል ሲትባክ አድርገው ዩናይትድ የሚጫወቱ እንደው የሚከላከሉ ቲሞች ሲገጥሙት በካውንተር አታክ ለማጥቃት እጅግ በጣም አመቺ ነው። ይሄ የተጫዋቾቹ የግል የተለየ ባህሪ ነው። ምናልባት ማቲያስ ኩኛ ለትልልቅ ጨዋታዎች ላይ ዩናይትድ ሊጠቀም ይችላል። ምክንያቱም ደፋር ነው፣ ማንንም አይፈራም። ከምንም ነገር ተጫዋች የሆነ ነገር መፍጠር ይችላል። እንደ ማርከስ ራሽፎርድ ያሉ ተጫዋቾች ደግሞ ወደኋላ ፈግፍገው በጣም ሴታፕ አድርገው የሚጫወቱና የሚያጥሩ ብለው ብሎክ ቲሞች፣ ትንንሽ ቲሞች እንደ ዩናይትድን ተከላክለን ውጤት ይዘን መውጣት እንፈልጋለን ለሚሉ ቲሞች መድኃኒቱ ማርከስ ራሽፎርድ ይመስላል። ምክንያቱም ዩናይትድ በካውንተር አታክ ሲወጣ ወይም ደግሞ ማንቸስተር ዩናይትድ እንደው በጣም የሚያጠቃው ቲም ተገኝቶ ዩናይትድ ላይ ኳስ ዶሚኔት አድርጎ ኳስ ተቆጣጥሮበት ማንቸስተር ዩናይትድ መከላከል አስፈልጎት በጣም ተከላክሎ ግን በአንድ ካውንተር አታክ ኳስ ሊገል የሚችለው ልክ እንደ ማርከስ ራሽፎርድ አይነት መሳሪያ የሚይዝ ከሆነ ነው። ስለዚህ ማርከስ ራሽፎርድ በዩናይትድ ቤት ቢቆይ ዩናይትድን ይጠቅማል እንጂ አይጎዳም። ለማቲያስ ኩኛ ተፎካካሪ ይሆናል። ምናልባት አንድ ነገር ቢከሰት ነው፣ እሱም የዶርጉ ወደኋላ መመለስ ነው። ምክንያቱም ማርከስ ራሽፎርድ እና ኩኛ በግራው መስመር ላይ ካሉ ዶርጉ እዛ ቦታ ላይ ብዙም ላይሰለፍ ይችላል። በእርግጥ ወቅታዊ ብቃት በጣም ወሳኝ እንደሆነ እናውቃለን። አምና በዛ ክንፍ ቦታ ላይ የተጫወተው ዶርጉ በጣም ጥሩ ተስፋ ሰጪ እንቅስቃሴ እንዳደረገም ተመልክታችኋል። ነገር ግን አሁን ኮምፒቲሽኑ በጣም ብዙ ነው። በጣም ጠንክረው መስራት አለባቸው እነኚህ ሶስት ተጫዋቾች ቋሚ ሆኖ ለመሰለፍ። ዶርጉ ደግሞ ተፈጥሯዊ የግራ ክንፍ አጥቂ ተጫዋች ስላልሆነ ተጫዋቹ ወደ ሉክሾ ተጠግቶ የሉክሾ ተፎካካሪ ለመሆን ይቀርባል ማለት ነው። ስለዚህ ዶርጉ ቀጣይ ሲዝን ላይ ማርከስ ራሽፎርድ በዩናይትድ ቤት የሚቆይ ከሆነ ይበልጥ ከግራ ክንፍ አጥቂነት ይልቅ በግራ ተከላካይነት ከሉክሾ ጋር ሊፎካከር ወይም እዛ ቦታ ላይ ሊጫወት ይችላል ማለት ነው። ለማንኛውም ተወዳጆች ምን ሀሳብ አላችሁ በማርከስ ራሽፎርድ ጉዳይ ላይ? እንዳንተ ሀሳባችሁን ስጩ። ማርከስ ራሽፎርድ በዩናይትድ ቤት ተቀይሮ እናየዋለን ቀጣይ ሲዝን ላይ ብላችሁ ታስባላችሁ? ይሄ ተጫዋች በዩናይትድ መቆየት አለበት የምትሉም ካላችሁ፣ የለበት የምትሉም ካላችሁ ሀሳባችሁን በኮሜንት ላይ እንድታሰፍሩ እፈልጋለሁ። በዚሁ አንድ ዜና ደግሞ ላክልላችሁ። ምክንያቱም የአጥቂውን የዝውውር ሁኔታ እንዲሁ ስላነሳን የአጥቂ ክፍል ስንል ስለ 9 ቁጥርና ስለ ክንፍ ተጫዋቾች እያወራን ስለሆነ ነው።
አንድ የሰማሁት አዲስ ዜና ምን መሰላችሁ? ጁቬንቱስና ማንቸስተር ዩናይትድ የሁለት የአጥቂ ባህር ያላቸውን ተጫዋቾች ሊቀያየሩ ይችላሉ የሚል ዜና ነው። ስፖርት ሚዲያ ሴት ነው ዜናውን ያወጣው። ፍራንሲስኮ ኮንሴሳኦ የሚባል ፖርቹጋላዊ የቀድሞ የፖርቶ ተጫዋች አሁን በጁቬንቱስ እየተጫወተ ያለ ተጫዋች አለ። ይህንን ተጫዋች ነው ጁቬንቱሶች ለዩናይትድ በመስጠት በምላሹ ጆሹዋ ዘርክዚን ለመውሰድ እና ስዋፕ ዴል ለማድረግ ፍላጎት አላቸው፣ ኮንሲደር እያደረጉ ነው ተብሎ የተገለጸው። ምናልባት አላቅም ዩናይትድ በኮንሴሳው ላይ ፍላጎት እንዳለው ከዚህ በፊት ሲወሩ ነበር ያለፉትን ጥቂት ቀናት። ግን ይህን ዝውውር የሁለቱ ክለቦች ለመፈጸም ምን ያህል ርቀት ሄደዋል? እንደው ዝውውር ውስጥ የሚፈጸመው በቀጥታ የውሰት ቅይር ነው ወይንስ ደግሞ በሽያጭ በቀጥታ በቋሚነት ነው ሁለቱ ክለቦች ተጫዋቾቹን የሚቀያየሩት የሚለው በግልጽ የተቀመጠ ነገር የለም። ስፖርት ሚዲያ ሴት እንዳለው ከሆነ ግን ዘርክዚ በእጅጉን ወደ ጣሊያን መመለስ ይፈልጋል። ከዚህ በፊት ለቦሎኛ ተጫውቷል። ተጫዋቹ የጣሊያን እግር ኳስ ለሱ እጅግ የሚመቸው ነው የሚመስለው። በእንግሊዝ ፕሪሚየር ሊግ በተለይ በማይክል ካሪክ ቡድን ውስጥ በቀጣይ ሲዝንም ቦታ ያለው አይመስልም ዘርክዚ። ስለዚህ ወደ ጣሊያን መሄድን ዘርክዚ ያልማል። በዛ ምክንያት ሁለቱ ክለቦች ቅይሮ ሊፈጽሙት ይችላሉ ተብሏል። ሌላው ዜና እና እዚህ ጋር በጣም ጥንቃቄ ማድረግ ያለባችሁ ተወዳጆች፣ ብዙ ጊዜ ያስጠነቅቃችኋለሁ፣ ዝውውሮች ተወሩ ማለት ይሆናሉ ማለት አይደለም። ከዚህ በፊት አንስተናል። ብሬንትፎርዱ አጥቂ ኢገር ቲያጎ ወደ ማንቸስተር ዩናይትድ እንዲመጣ ተፈልጓል በክለቡ ተብሎ ተወርቷል። መጀመሪያ እሱ እንዲመጣ ዩናይትድ ዘርክዚን መልቀቅ ወይ መሸጥ ይኖርበታል። በተለይ ከሸጠው በእርግጠኝነት ለብሬንትፎርዱ አጥቂ ዩናይትድ ጥያቄ ሊያቀርብ ይችላል። ግን ደግሞ አሁን ኢገር ቲያጎ በ40 ሚሊዮን ፓውንድ በ30 ሚሊዮን ፓውንድ የምታገኙት ተጫዋች አይደለም። በአዲስ ኮንትራት የፈረመው ከብሬንትፎርድ ጋር በጣም በቅርቡ ነው። ስለዚህ ዩናይትድ ይህን ተጫዋች ማስፈረም የሚፈልግ ከሆነ በትንሹ ከ60 እስከ 70 ሚሊዮን ፓውንድ ለብሬንትፎርድ መክፈል ይኖርበታል። ለጊዜው በዚህ ተጫዋች ላይ ያለው ፍላጎት አሁን እንደው በቦርድ ደረጃ ከመወያየት ውጪ ስሙን ከመጥቀስ ውጪ ያለፈ ፍላጎት እንዳልሆነም ደግሞ ነግረናቸው ቤተሰቦች፣ ሁኔታዎች ሊቀየሩ ይችላሉ። ግን በኢጎር ቲያጎ የዩናይትድ ዝውውር ላይ እንደው ቀድሞ መፈጸም ያለባቸው ሌሎች ብዙ ጉዳዮች አሉ። ክለቡም ሲሪየስ ለያዘው የዝውውር እንቅስቃሴ አይደለም። ስለዚህ እንደዚህ አይነት ሩመሮችን እንደው በጣም ሲሪየስ ጉዳይ አድርጋችሁ አትያዟቸው። ይሄ ነው ያለው እውነታ። ሌላው እዚህ ጋር የማስቀምጥላችሁ ትልቁ ነገር የኦሌ ዋትኪንስ ጉዳይ ነው። ኦሌ ዋትኪንስ በእርግጥ በማንቸስተር ዩናይትድ በጥብቅ ይፈለጋል። እንደውም ከኢገር ቲያጎ ይልቅ ወደ ዩናይትድ የመምጣት በጣም ሰፊ እድል ያለው ለዩናይትድ ቅርብ የሆነው ማጥቂ ይመስላል። ምክንያቱም በግል ተጫዋቹ ተስማምቷል ከዩናይትድ ጋር በጥቅማ ጥቅሞቹ ዙሪያ ተብሎ እንዲሁ ተገልጿል። ከዩናይትድ ጋር ተጫዋቹ ሲነጋገር ወደ ማንቸስተር ዩናይትድ እንደው ሲያወራ ወኪሎቹም ከዩናይትድ ጋር ሲደራደሩ አሁን የመጀመሪያ አይደለም። ከባለፈው ክረምት ጀምሮ ቤንጃሚን ሼሽኮ ለዩናይትድ ከመምጣቱና ከመፈረሙ በፊት ዩናይትድ ይህንን አጥቂ ለማምጣት ጥረት አድርጎ ነበር። ስለዚህ ዋትኪንስ እና ዩናይትድ ወይም ወኪሎቹ በደንብ አድርገው ነው የሚተዋወቁት፣ የቤተሰብ ያህል ምናልባት። ምክንያቱም በዝውውሩ ጉዳይ ከዚህ በፊት ብዙ ሄደውበት ስለነበር ቤንጃሚን ሼሽኮ መጣ፣ ኦሊ ዋትኪንስ ቀረበ በወቅቱ እና ተጫዋቹ አሁንም ግን እንደው ሼሽኮ መጥቶ የዩናይትድ ዝውውር ህልሙ ባይሳካለትም ምናልባት አሁን ደግሞ ለሼሽኮ ሜንተር ሆኖ ለእሱ አጋዥ ሆኖ በኦልትራፎርድ ሁለተኛ የመምጣትና የመፈረም የመጫወት እድል ሊሰጠው የሚችል አጥቂ ነው ከኢገር ቲያጎ ይልቅ። ይሄንን ነገር ደግሞ አትርሱ ቤተሰቦቻችን። ኦሊ ዋትኪንስ ለዩናይትድ ያለው ጥልቅ የሆነ ስሜት፣ ምክንያቱም ተጫዋቹ ስለ ዩናይትድ ከዚህ በፊት በኢንተርቪው ተጠይቆ ነበር። ማንቸስተር ዩናይትድ በፕሪሚየር ሊጉ ትልቁ ክለብ ነው ወይ ተብሎም ተጠየቀ። በጣም በርቀት አለ ሲመልስ ኦሊ ዋትኪንስ በጣም ትልቅ ክለብ ነው ዩናይትድ ከምታስቡት በላይ ሲል ለማንቸስተር ዩናይትድ ያለውን ክብርና ፍቅር የገለጸ ተጫዋች ነው። በእርግጥ ተጫዋቾች እንደዚህ ብለው ተናገሩ ማለት ወደ ማንቸስተር ዩናይትድ ደግሞ ይመጣሉ ማለት አይደለም። ይሄን የምነግራቸው አስተያየታቸውን ለምንድነው ዩናይትድ ምናልባት ቢጠይቃቸው በዝውውራቸው ላይ ቢገፋ እነኚህ ተጫዋቾች ወደ ዩናይትድ ለመምጣት ልክ ዮሪ ቲልመንስ እንዳለው ሁሉ እሱ እንደተናገረው ሁሉ ሁለቴ ላይ ያስቡ ይችላሉ። ዮሪ ቲልመንስ አንድሬ ሳንቶስ ወደ ዩናይትድ ሲመጡ ዩናይትድ ጥያቄውን ሲያቀርብልኝ ሁለቴ እንኳን አላሰብኩም ነው ያሉት። ሁለቴ ማሰብ አይጠበቅብኝ። ስለዚህ አሁን ዋትኪንስም ዩናይትድ ጥያቄውን ቢያቀርብለት ሁለቴ አያስብም። ልክ የሞርጋን ሮጀርስ ለምሳሌ
ዩናይትድ ጠንከር ብሎ ጥያቄ አቅርቦለት ቢሆን ኖሮ ወደ ዩናይትድ የመምጣት እድል እንደነበረው ሁሉ ምክንያቱም እሱም ተመሳሳይ ነገር ስለ ዩናይትድ ሲያወራ የነበረ ልጅ ነው። ወደዳችሁም ጠላችሁም ዩናይትድ በእንግሊዝ በጣም ትልቁ ቡድን ነው ብሎ የተናገረ ተጫዋች ነው። ምንም እንኳን በሲቲ አካዳሚ ያደገ ልጅ ቢሆንም ሞርጋን ሮጀርስ ቤተሰቦች እና አሁን ዋትኪንስን ዩናይትድ ጠንከር ብሎ የሚፈልገው ከሆነ ጥያቄውንም የሚያቀርብለት ከሆነ 100% በእርግጠኝነት መናገር ትችላላችሁ ሁለቱ ክለቦች ይስማሙ እንጂ ኦሌ ዋትኪንስ ወደ ዩናይትድ ለመምጣት ሁለት ጊዜ አያስብም። ለዛ ነው የቀድሞ በተለይ የዩናይትድ ሌጀንድ ተጫዋች የሆነው ድዋይት ዮርክ ዩናይትድ የፕሪሚየር ሊጉን ሻምፒዮን መሆን ከፈለገ ለፕሪሚየር ሊጉ ዋንጫ መፎካከር የሚፈልግ ከሆነ ኦሌ ዋትኪንስን ማስፈረም አለበት ሲል ለክለቡ ሰዎች መልእክቱን ያስተላልፉ። አጥቂ ይፈልጋል ዩናይትድ አለ። በየሲዝኑ በየጨዋታዎቹ 20 ጎሎችን በየሲዝኑ 20 ጎሎችን በየጨዋታዎቹ ጎሎችን ሊያስቆጥር የሚችልላቸው አጥቂ ዩናይትድ ያስፈልገዋል። ለኔ ይሄን ማድረግ የሚችለው ብቸኛ አጥቂ ኦሌ ዋትኪንስ ነው ይላል የዩናይትድ የቀድሞ ሌጀንድ አጥቂ። ማንቸስተር ዩናይትድ ኦሌ ዋትኪንስን በትክክለኛ ዋጋ ማስፈረም የሚችል ከሆነ እና እድሉ ካለው ይሄን እድል ሊጠቀምበት ይገባል ብዬ አስባለሁ ይላል። ተጫዋቹ ያለው ሙቭመንት ተከላካዮችን የሚያስቸግርበት መንገድ ወርክ ሬቱን ተመልከቱ። ፕሬስ የሚያደርግበትን መንገድ በሊንክአፕ የሚጫወትበትን ከቡድን አጋሮቹ ጋር ይህን ተመልከቱ። በጣም ፐርፌክትሊ ፊት ነው። በተለይ ለማይክል ካሪክ አጫወት በጣም ተስማሚው የአጥቂ መስመር ተጫዋች ነው ሲል ያደንቀዋል። ቤንጃሚን ሼሽኮ በጣም አስደናቂ ልጅ ነው፣ ግን ገና ደግሞ ታዳጊ ነው። ታለንት ያለው ልጅ ዋትኪንስን እሱ ጎን አስቀምጡለትና ብዙ ነገር ሲማር ታያላችሁ። ቤንጃሚን ሼሽኮ እንደው ትልቅ አጥቂ ለመቀየር ያለውን መንገድ በሙሉ ይጠራርግለታል፣ ያመቻችለታል። ከዚህ በላይ ወይም ከዋትኪንስ በላይ ለሱ ሜንተር ሊሆነው የሚችለው ብዙ ነገሮችን ሊያስተምረው የሚችለው አጥቂ የለም ብሎ ነው የሚገልጸው ድዋይት ዮርክ። ቤተሰቦች እንዴት መንቀሳቀስ እንዳለበት፣ እንዴት ፕሮፌሽናል መሆን ተጫዋች ፕሮፌሽናል ባህሪ ማዳበር እንዳለበት፣ እንዴት ኮንሲስተንሲን እንዲሁ ማሳደግ እንደሚችል እና በፕሪሚየር ሊጉ እንዴት ስኬታማ መሆን እንዳለበት ከዋትኪንስ በላይ ለቤንጃሚን ሼሽኮ የሚያስተምረው አጥቂ ያለ ብዬ አላስብም ነው የሚለው። እይታው በጣም የሚገርም ቤተሰቦቻችን ድዋይት ዮርክ ያነሳበት መንገድ ምናልባት ይህንን ተጫዋች ዩናይትድ የሚያመጣ ከሆነ በትክክለኛው ገንዘብ ትክክለኛው ፕሮፋይል ነው ዋትኪንስ ወዲያው ነው ለዩናይትድ ጋራንትድ የሆነ ጎል የሚሰጠው ይላል። ዩናይትድ በፕሪሚየር ሊግ ዋንጫዎችን ማንሳት ከፈለገ እና ዩናይትድ የአሁኑን ቡድን አሁን ውጤት ሊያመጣ የሚችል ቡድን እና የወደፊቱን ቡድን መገንባት የሚፈልግ ከሆነ አሁኑን ኦሌ ዋትኪንስን አጥቂ ቦታ ላይ ያስፈርም ሲል ድዋይት ዮርክ ስለዚህ ተጫዋች ያለውን አድናቆት ሰጥቷል። ቤተሰቦች ምን ታስባላችሁ? ማንቸስተር ዩናይትድ የ9 ቁጥር አጥቂ ተጫዋች እውነት ለመናገር የሚያስፈርም ይመስላል። ወደ ገበያ ይወጣል በሂደት በእርግጥ እናየዋለን። የዝውውር መስኮቱ ገና ነው። ያሉት መረጃዎች እነኚህ ናቸው። በአጥቂ ዙሪያ የወጡ ዜናዎች የዝውውር መስኮቱ ገና ቀጣይ ከሁለት በላይ ሳምንታት 3-4 ሳምንታት ይቀሩታል። ምክንያቱም ገና አሁን ዛሬ ያለነው ኦገስት 3 ላይ ነው። ስለዚህ ቢያንስ አትሊስት 1 ወር አሉ 4 ሳምንት ማለት ነው። 4 ሳምንት ደግሞ ቀላል አይደለም እና ዩናይትድ እንደው ማንን ሊያስፈርም ይችላል የሚለው በአጥቂ ቦታ ላይ በተለይ 9 ቁጥር ቦታ ላይ እያወራሁ ነው አድማጮች። የግራ ክንፍ የአጥቂ መስመር ተጫዋች እንደማናመጣ ግልጽ ነው እና ዩናይትድ ማንን እንደሚያመጣ ለማየት በጣም ጓጉቻለሁ። እናንተስ ምን ሀሳብ አላችሁ? የትኛው አጥቂ ለዩናይትድ መምጣት አለበት ትላላችሁ? የድዋይት ዮርክን ሀሳብና አስተያየት ትቀበላላችሁ ወይ የሚለውን በኮሜንት ከታች እንድታሰፍሩ እንጠይቃለን። ተወዳጆች ወደ ተከላካይ የዝውውር ዜና ልለፍ፣ እመለስበታለሁ። የአጥቂ እና በተለይ አንዳንድ የዩናይትድ ተጫዋቾችን ማንሳቴ እንዲሁ አይቀርም። ዛሬ ብዙ በጋዜጦች ላይ ስለ ዩናይትድ የወጡ እንደው ዜናዎች በደንብ በስፋት ስለሌሉ ነው እንደዚህ አይነት ሀሳቦችን የምናነሳው። አሁን ግን ደግሞ ወደ ዜና ልመለስ። ይሄ ሳምንት ትንሽ ነው የወጡት ዜናዎች ለማለት ነው እንጂ ዜና የለም ማለት አይደለም ተወዳጆች። ለምሳሌ አሁን ይሄ ሳምንት የማይልስ ሉዊስ ስኬሊ ሳምንት ይመስላል። ጋዜጦች በሙሉ ስለ ዩናይትድ ዝውውር ሲያወሩ ከአማካይ ይልቅ እያወሩ ያሉት ስለዚህ ተጫዋች ወደ ዩናይትድ መምጣት ነው። በተለይ በዚህ ሳምንትም ተጠናክሮ ሊቀጥል እንደሚችል ይሄ ወሬ መጠበቅ ትችላላችሁ። በእንግሊዝ ያሉ በጣም ትልልቆቹ ጋዜጦች ነው ይህንን ዘገባ ይዘው እየወጡ የሚገኙት። በጣም ትልልቆቹ ጋዜጦች ማይልስ ሉዊስ ስኬሊ ወደ ዩናይትድ ሊመጣ ነው እያሉ
እያጮሁት ይገኛሉ። ዩናይትድ ሁለት አማራጭ አለው በግራ ተከላካይ መስመር ቦታ ላይ። በዚህ ቦታ ላይ ከያዛቸው ሁለት አማራጮች መካከል አንደኛው ሉዊስ ሆል ነው፣ ቁጥር አንድ የዩናይትድ የዝውውር ኢላማ፣ እሱን ታውቁታላችሁ። ከሱ ውጭ ደግሞ እንደ አማራጭ አድርጎ የያዘው ማይልስ ሉዊስ ስኬሊን ነው እና አሁን ዩናይትድ ማይልስ ሉዊስ ስኬሊን ሊያገኝ ይችላል ብዬ የማምንባቸውን ሀሳቦች ነው አሁንም ማስረዳችሁ። ይሄ ተጫዋች ወደ ዩናይትድ ሊመጣ ይችላል ብዬ የማምንባቸውንና የወጡ ዘገባዎችን ለምሳሌ ይኸው እዚህ ስክሪን ላይ ያስቀምጥላችኋለሁ ቪዲዮ ላይ ሚረር የተባለው ጋዜጣ ነው። ሚረርን ልክ እንደ ዘ አትሌቲክ ጋዜጣ መኑት እያልኳቸው አይደለም ቤተሰቦቻችን። ዩናይትድ ይህን ተጫዋች ሊያመጣው የሚችልበት ምክንያት አለ ብሎ ያስቀመጠው የራሱ ምክንያት አለ። በጣም አሳማኝ ምክንያት ስለሆነ ነው እኔ የማቀርብላችሁ። ለመምጣቱ ግን የሚያረጋግጥ አይደለም። አንደኛው የተጫዋቹ የመሸጫ ዋጋ አሁን 38 ሚሊዮን ፓውንድ ወይም 40 ሚሊዮን ፓውንድ ነው ተብሎ መቀመጡ ነው። ይሄ የግሌዘር ቤተሰቦችን በጣም በፈገግታና በደስታ ሊያወጡት የሚችሉት ከዩናይትድ አቅም በላይ ነው ተብሎ የሚጠራ የዝውውር ሂሳብ አይደለም። ስለዚህ ዩናይትዶች ኢዝሊ ተጫዋቹን በዚህ ገንዘብ ሊያስፈርሙት ይችላሉ ማለት ነው። በዩናይትድ የዝውውር ብራኬት ላይ ያለ ተጫዋች ነው ከገንዘብ አንጻር የምናየው ከሆነ። ለምንድን ነው ይሄን ያልኩት? ሉዊስ ሆልን ከኒውካስል ዩናይትድ ለማስፈር ኒውካስል ዩናይትዶች ለዝውውሩ የጠየቁት ከ60 እስከ 70 ሚሊዮን ፓውንድ ይሆናል ተብሎ ነው የሚታሰበው። በጣም ገና ነው እኮ እድሜው ቤተሰቦቻችን። ለሉዊስ ሆል የሚጠይቁት የዝውውር ገንዘብ ግን ኒውካስል ዩናይትዶች ልክ እንደነ ጊማሬሽ እንደነ ቶናሊ ዝውውር ሁሉ እሱንም ተከላካይ ሆኑ እንደው በዚህ ማርኬት ተከላካይ እኮ ይሄን ያህል ገንዘብ አይጠርም። ለተከላካይ 50 ሚሊዮን ፓውንድ ማውጣት ራሱ በጣም ብዙ ገንዘብ እንደው ኤክስትሪምሊ በቃ በጣም ቶፕ ተከላካይ ካልሆነ በስተቀር። ኒውካስሎች ግን አሁንም ቢሆን አንደኛ መሸጥ አይፈልጉም። ይሄን ፋብሪሲዮ ሮማኖ ደጋግሞ ነገረን። ኒውካስል ዩናይትዶች በተለይ ለባላንጣ ይሄ ለሊጉ እንደው በጣም ጠንካራ ተፎካካሪ ነው ላሏቸው ክለቦች ተጫዋች መሸጥ አይፈልጉም። ምናልባት ለብራይተን ይሸጡ ይሆናል ኤዝሊ፣ ለሌሎች ክለቦች ግን አያደርጉትም። ዩናይትድ በተለይ ሲመጣ ይህን ነገር ታውቃላችሁ፣ በጣም ጠንካራ ናቸው። እንዴት ሊቨርፑልን አሰቃይተው ለአይዛክ ያን ሁሉ ገንዘብ እንዳያስከፍሏቸው የምታውቁት ነገር ነው። ስለዚህ ኒውካስል ቤት ተጫዋች ፈለጋችሁ መታችሁ እንደው ዝም ብላችሁ እጁን ይዛችሁ አንጠጥላችሁ የምትሄዱት ተጫዋች የለም። ዩሃፍቱ ሰፈር ማድረግ አለባቸው። ፋብሪሲዮ ሮማኖ ነው ይሄን ያሉ። እናውቃለን የኒውካስል ዩናይትዶች ባህሪ እንዴት እንደሆነ እኛም እናውቃለን እኮ ቤተሰቦቻችን። ህይወትን አስቸጋሪ ነው የሚያደርጉባችሁ። በቃ አሁን ኒውካስል ዩናይትድ ጋር ልንደውል ነው ከነኛ በጣም ጨቅጫቃ እንደው ከማይሸጡ እንደው በጣም አስቸጋሪ ሰዎች ጋር ልናወራ ነው ብላችሁ ነው ገና ለመደራደር ስልክ ስትደውሉ የሚገጥማችሁን ቻሌንጅ እያወቃችሁ የገመታችሁ የምትደውሉት ኒውካስል ጋር በጣም ጠንካራ ሻጭ ናቸው። በጣም ጠንካራ ነው። አፕሪሺየት አደርጋቸዋል። ምክንያቱም ለክለባቸውን የቆሙት ክለባቸውን እየጠቀሙ ነው ያሉት። እንደው ምን ያህል ተጫዋቾችን ይሸጡ ምን ያህል ገንዘብ እንዳገኙ እስቲ ኢማጅን። በዚህ ሲዝን ብቻ በጣም ቁልፍና ወሳኝ የሆኑ ተጫዋቾችን ማለት ነው። ጊማሬሽን በ80 ሊሸጡ ነው ለአርሰናል። 29-30 ዓመት የሞላው የአማካይ ስፍራ ተጫዋች እኮ ነው። በ80 ሚሊዮን ፓውንድ ሂሳብ እየሸጡ የሚገኙት ተወዳጁ እንደው አርሰናል ጋርዶባቸው እንጂ ወይ መጀመሪያ ልጁን ለማስፈረም እንደው በትንሽ ገንዘብ ጊማሬሽን እናገኛለን በ60 ብለው አስበው ነው እንጂ ቶናሌ 25 ዓመት ተጫዋች በ100 ሚሊዮን ፓውንድ ቢያስፈርሙ አይሻላቸው? ለጊማሬሽ አሁን 30 ዓመት ለሞላው ተጫዋችና ምናልባት ከ2-3 ዓመት እንደው ተጫዋቶ ኳስን ሊያቆም እንኳን ባለለም እንደው ይሄ የሚቀንስ አይነት ተጫዋች ብቃቱ የሚቀንስ ተጫዋች ላይ 80 ከማውጣት ይልቅ 25 አውጥተው 25 ዓመት የሆነውን ተጫዋች 100 ሚሊዮን ፓውንድ እንደ ቶተንሃም አውጥተው ቶናሊን ቢያስፈርሙት ይሻል ነበር። ምክንያቱም በሁለቱ መካከል የሚጠየቀው የደሞዝ ፍላጎት ኦልሞስት ተመሳሳይ ስለሆነ የተለየ ይሆናል ብዬ አላስብም። አሁን እዚህ ጋር እንተውና ምን ለማለት ነው ተወዳጆች፣ ለዩናይትድ ሉዊስ ሆልን ለማስፈረም ቢመጣያቸው ያስጨንቁታል። እድሜው ገና ነው። ገና በቀጣዮቹ 10 ዓመት መጫወት የሚያስችል ፖቴንሻል እና እንዲሁ እድሜ ላይ የሚገኝ ተጫዋች ነው። ፖቴንሻሉን ነው ይሄን የሚያዩት። እሺ ተከላካይ ቢሆንም ለዛ ነው ከ60 እስከ 70 ሚሊዮን ፓውንድ ይጠይቃሉ ተብሎ እየተባለ ያሉ ይህን ልጅ ለመልቀቅ ለዩናይትድ ልጁ ፕሬዠር እያሳደረ እንዲለቁት ለዩናይትድ እየገፋፋቸው ነው የሚገኘው። ግን ደግሞ አስገድዶ እንዲለቁት ማድረግ አይችልም። እንኳን እሱ አይዛክም በጦርነት ነው ክለባቸውን የለቀቀው። በጣም ከፍተኛ በሆነ ጦርነት ከክለቡ ጋር ከፍተኛ የሆነ ሰጣ ገባ ውስጥ ገብቶ ትልቅ ተጽዕኖ ማሳደር የሚችል ተጫዋች ነው። የአይዛክን ያህል ደግሞ ሉዊስ ሆል የማመዝ አቅም የለም። ኒውካስሎችም ቢሆን ሊሰሙት አይችሉም።
ስለዚህ ልጁ ወደ ዩናይትድ መሄድ ይፈልጋል። ለቼልሲ ደጋግሞ ነው ቼልሲዎች መልሶ እንዲመጣና ለክለባቸው እንዲጫወት በዣቪ አሎንሶ አማካኝነት የጣሩት እና ለእኛ ተጫወትልን መልሰ እንፈልግሃለን ብሎ ቼልሲ አባበለው። ዣቪ አሎንሶንም ተጠቅሙ። ዣቪ አሎንሶ ሌሎች ድርድሮችን እኮ ጠልፏል ከሌሎች ክለቦች። ዣቪ አሎንሶ እኮ የሞርጋን ሮጀርስን የአርሰናል ዝውውር የጠለፈ አሰልጣኝ አሳምኖት በክለቡ ቢመጣ ያለ አውሮፓ ሻምፒዮንስ ሊግ በቼልሲ ቤት እንዴት አድርጎ እንደሚጠቀመው አሳምኖት ዝውውሩን ጠልፎ ሊዩስ ሆልን ግን ማድረግ አልቻለም። ምክንያቱም ሊዩስ ሆል በፍጹም በቼልሲ ተገፍቶ ስለተሸጠ እዛ ተመልሼ ሄጄ መጫወት አልፈልግም ብሎ ነው ያለው። ወደ ዩናይትድ መምጣት ይፈልጋል፣ ግን ክለቡ ሊሸጠው አይፈልግም። ወይም የድርድር ህይወትን ለዩናይትድ አስቸጋሪ ያደርጋል። ወደ ማይልስ ሉዊስ ስኬሊ ስመለስ በዚህ ምክንያት ነው ዩናይትድ በቀላል ድርድር ሊያገኘው የሚችለው ጥሩ የሆነ ማርኬቱ የሰጠውን ኦፖርቹኒቲ ተጠቅሞ ሊያስፈርመው የሚችል ተጫዋች ነው የምላችሁ ማይልስ ሉዊስ ስኬሊ አንዱ ምክንያቴ ነው። ሁለተኛው ምክንያቴ ብሩኖ ጊማሬሽ ወደ አርሰናል ይፈርማል። ዞሮ ልምጣ ወደዚህ። ይሄ ተጫዋች ከፈረመ ካስታወሳችሁ አምና አርሰናል እና ማይክል አርቴታ ብዙ እየተጠቀሙበት አልነበር። ምክንያቱም እሱ ቦታ ላይ የሚጫወቱ ተጫዋቾች በጣም ብቃት ያላቸው የተሻሉ ኤክስፔሪንስ ያላቸው ተጫዋቾች ናቸው፣ እነ ካላፊዮሪ ሂንካፔ የመሳሰሉ ተጫዋቾች። ስለዚህ በአርሰናል ቤት ተጫዋቹ ሶስተኛ ተመራጭ ነበር። ለዛ ነው ብዙ የመጫወት እድል በግራ ተከላካይ ቦታ ላይ ወይም በሌፍት ባክ ቦታ ላይ ተጫዋቹ መጫወት ያልቻለው ነበር። ግን ሲዝኑ እየገፋ ሲመጣ እነኚህ ተጫዋቾች እየተጎዱ ሲመጡ ማይክል አርቴታ ተጫዋቹን መጠቀም ጀመር። ሲጠቀመው ደግሞ ያሳየው አስደናቂ ብቃት እንዲሁ አስገረመው። ብዙ የአርሰናል ደጋፊዎችንም ሀሳባቸውን እዚህ ተጫዋች ላይ እንዲቀይሩ አደረገ እንጂ ተጫዋቹ ቀደም ብሎ ወደ ዩናይትድ ቢመጣ ማንም የአርሰናል ሰው ግድ የሚለው አይመስልም ነበር። አሁን ግን አርሰናሎች በጣም ይጨነቃሉ፣ ይጠበባሉ። ተጫዋቹ ከክለባቸው እንዲለቅ አይፈልጉም። ይሄ ብቻ አይደለም፣ ተጫዋቹ ቨርሳታይል ነው። በነገራችሁ ላይ ለዩናይትድ በአንድ ድንጋይ ሁለት ወፍ እንደ መምታት ነው። ማይክል አርቴታ አንዳንዴ አስፈላጊ ከሆነ ወደ መሃል አውጥቶ ሲጠቀመው እናያለን። ምክንያቱም የግራው ቦታ ላይ ጭቅ ስለሆነ እና አማራጮች ስላሉት እና ሉዊስ ስኬሊም ጥሩ ብቃት ስላለው ተጫዋቹን ወደ መሃል አውጥቶ የመጠቀም ባህሪን አሳየ። ልጁ በተመሳሳይ መልኩ ፐርፎርም ማድረግ ጀመረ። ስለዚህ ይህ ምን ማለት ነው? አሁን ተጫዋቹ ብሩኖ ጊማሬሽ የሚመጣ ከሆነ በአርሰናል ቤት አንደኛ በግራ ክንፍ ቦታ በግራ ተከላካይ ቦታ ላይ ተጫዋቹ ኦልሬዲ ቦታው ተይዟል በካላፊዮሪ እና በሂንካፔ። እዛ ጋር ከፍተኛ ፉክክር አለበት። አማካይ ቦታ ላይ ማይክል አርቴታ እንዳይጠቀመው ጊማሬሽን አምጥቷል። ጊማሬሽ ደግሞ ሁሉ ጊዜ በየሳምንቱ በአሰላለፍ ምርጥ 11 ውስጥ የሚካተት ተጫዋች ነው። እሱም ቦታው ይያዝበታል። በዛ ምክንያት ተጫዋቹ የዓለም ዋንጫ አልፎታል። ምናልባት አንድ ጊዜ ከ4 ዓመት በኋላ አገኘዋለሁ ብሎ ያሰበው የዓለም ዋንጫ ያልተሳካለትና ከእንግሊዝ ብሔራዊ ቡድን ጋር ወደ ዓለም ዋንጫው መሄድ ያልቻለው ምክንያቱም በማይክል አርቴታ የመሰለፍ እድል እንዳልተሰጠው ስለሆነ ያምናል ማይልስ ሉዊስ ስኬሊ። ስለዚህ በየሳምንቱ ወደሚሰለፍበት ብዙ የመጫወት እድል ወደሚሰጠው ክለብ ተጫዋቹ ማምራት ይፈልጋል። ይሄ ሌላው ምክንያቱ ከአርሰናል የሚለቅበት ሁለተኛ ምክንያት። ሶስተኛውን ምክንያቴን ደግሞ ስነግራችሁ ተጫዋቹ ቀደም ብሎ ዩናይትድ ሳይፈልገው ራሱ ነው ራሱን ለማንቸስተር ዩናይትድ ሰዎች በተወካዮቹ አማካኝነት ያቀርበው። ይህን ዜና ሰምታችሁት ሊሆን ይችላል ከዚህ በፊት። አሁንም እንደ ምክንያት አድርገው ያቀርባሉ። ሶስተኛ ምክንያት ሉዊስ ስኬሊ ብዙ ክለቦች እያሉ ግን በእንግሊዝ ፕሪሚየር ሊግ እሱን ሊያስፈርሙ የሚፈልጉት ሌሎች በርካታ ክለቦች ቢኖሩም በወኪሉ አማካኝነት ግን ራሱን በተደጋጋሚ ጊዜ ለዩናይትድ አቅርቧል። ምናልባት ዩናይትድ ከአርሰናል ያስፈረማቸው ተጫዋቾች በቅርቡ ለምሳሌ ሮቨር ቫን ፐርሲን መጥቀስ እንችላለን። አርሰናልን ከርተው ከአርሰናል ወጥተው ሌሎች ትልልቅ የእንግሊዝ ተፎካካሪ ክለቦች የፈረሙ ተጫዋቾች አሏቸው። ሁልጊዜም ቢሆን የአርሰናል ተጫዋቾችን ልብ የሚያቆስሉ ለምሳሌ አሁን ፋቤጋስ ወደ ቼልሲ፣ በእርግጥ እሱ ወደ ባርሴሎና ካመራ በኋላ ነው ወደ ቼልሲ የመጣው። ወይም ደግሞ ኮል ተብሎ የሚጠራ አንድ ተከላካይ ነበር ከአርሰናሎች በጣም የሚወዱ ተከላካይ፣ እሱ ከአርሰናል ለቀቀና ወደ ቼልሲ አመራባቸው። የቫን ፐርሲ ደግሞ ከሁሉም በላይ የሚጠሉት ዝውውር እየወደዱት፣ ይህም ተጫዋችን እነሱን ትቶ ወደ ዩናይትድ አመራና የፕሪሚየር ሊጉ ሻምፒዮን ሆነ። ኤሚሬትስ ላይ የአርሰናል አብረውት ሲጫወቱ የነበሩ ተጫዋቾች በአንድ ዓመት ልዩነት ውስጥ እሱ የሊጉ ሻምፒዮን ሆኖ
ቀደም ብሎ አረጋግጦ ዩናይትድ ኤምሬትስ ላይ ሲጫወት የአርሰናል ተጫዋቾች ግራና ቀኝ አጅበውት አጨብጭበውለት ለቫን ፐርሲ የፕሪሚየር ሊጉ ሻምፒዮን ክብር ባለቤት ሆነ ከዩናይትድ ጋር። በጣም ነው የሚያበሳጨው። በጣም ሄት ያደርጉታል ቫን ፐርሲ። ስለዚህ ቀጣዩ ተከታይ አሁን ከአርሰናል ለቆ ለዩናይትድ መፈረም የፈለገና የቫን ፐርሲን ፈለግ መከተል የመረጠ ተጫዋች ይመስላል ማይልስ ሉዊስ ስኬሊ። ቤተሰቦቻችን እነኚህ ምክንያቶች ናቸው ቀደም የጠቀስኩላችሁ ምክንያቶች ተጫዋች ወደ ዩናይትድ እንዲመጣ ሊያደርገው ይችላል። እነኚህ ምክንያቶች በጣም በተጫዋቹ ወገን እንደው ኢፌክት የምንላቸውና ወደ ዩናይትድ እንዲያመራ በሮችን የሚከፍቱለት የሚጠረርጉ ናቸው። ኒውካስል ሉዊስ ሆልን በቀላሉ ለዩናይትድ አይሰጥም፣ ያከብዱባቸዋል። ስለዚህ ወደዛ ዩናይትድ ሽፍት ያደርጋል። ለዩናይትድ ደግሞ ለበወሬው እዚህ ጋር አንድ ነጥብ ደግሞ ላንሳላችሁ። ለዩናይትድ ልጁ ቨርሳታይል ነው ብለን ስለዚህ ዩናይትዶች ማይልስ ሉዊስ ስኬሊ የሚያስፈርሙ ከሆነ ሌላ ሶስተኛ አማካይ ሁሉ ዩናይትድ ላይ ያመጣ ይችላል። ይሄው በጣም ኢኮኖሚካሊ ዝውውር ስለሚያደርግ ለምንድን ነው? ምክንያቱም ይሄ ልጅ የሚፈርም ከሆነ ሲፈልግ ጤነኛ ከሆነ ሉክሾ እዛ ጋር ይጫወታል። ስለዚህ ዩናይትድ ሉዊስ ስኬሊን እንደው መጠቀም ካለበት እና ዩናይትድ አማካዮች ጉዳት ወይ የሆነ ነገር የሚያስተናግዱ ከሆነ ደግሞ አስፈላጊ ከሆነ ማይልስ ሉዊስ ስኬሊን ዩናይትድ የአማካይ ስፍራ ተጫዋች አድርጎ ሊጠቀመው ይችላል። ስለዚህ ዩናይትድ በአንድ ድንጋይ ሁለት ወፍ እንደመምታት ነው ለክለቡ የሚቆጠረው። አማካይም አስፈረመ ተከላካይም አስፈረመ ብላችሁ ልትሉ ትችላላችሁ። አያችሁ ልጁ ወደ ዩናይትድ እንዲመጣ የሚያደርጉት በጣም በርካታ ምክንያቶች አሉ። ሌላ አንድ ምክንያት ደግሞ ሊጨምርላችሁና አላበቃ በጣም ከረዘምባችሁ ቤተሰቦች ይቅርታ። ምክንያቱም አጫጭር ዜናዎች የሉንም ዛሬ። ይሄ እንደዚህ አይነት ጉዳዮችን በስፋት አድምተን ብናይ ይሻላል ብዬ ነው ይዤላችሁ የመጣሁት። እና አንደኛ በአርሰናል ወገን አርሰናሎች ለዩናይትድ ልጁን ቢሸጡት ይበልጥ ተጠቃሚ የሚያደርጋቸውም ደግሞ ሌላ ምክንያት አለ። ምክንያቱም በኤፍኤፍፒ ህግ ይሄ ፋይናንሻል ፋየር ፕሌይ ሬጉሌሽን መሰረት ተጫዋቹን ለዩናይትድ ሸጠው 40 ወይ 38 ሚሊዮን ፓውንድ አርሰናሎች ለዝውውሩ የሚቀበሉ ከሆነ ሙሉ ገንዘቡ እንደ ትርፍ ነው የሚቆጠሩ። ስለዚህ ይሄ ገንዘብ ቤተሰቦች ይሄ ገንዘብ ገቢነቱ ሙሉ ለሙሉ ለአርሰናል እንደ ትርፍ በመሆኑ ምክንያት ጊማሬሽን ቢያስፈርሙ ወይም ደግሞ እየተባለ እንዳለው የሚሆን አይመስለኝም። በእርግጥ ቪኒሲየስ ጁኒየርን የሚያስፈርሙ ከሆነ ለነኚህ ዝውውሮች ብቻ ብዙ ገንዘብ ያወጣሉ። ተከላካይም ሊጨምሩ ይችላሉ፣ ሴንተር ባክ። ስለዚህ በኤፍኤፍፒ ህግ መሰረት አርሰናሎች በጣም ጠቃሚ የሆነ ትርፍ ነው የሚያገኙት። ሙሉ 40 ሚሊዮን ፓውንድ በፖዘቲቭ ትርፍነት የሚመዘገብ ስለሆነ ለአርሰናል ጠቃሚ የሆነ ገቢ ይሆናል። ስለዚህ ቀደም የጠቀስናቸው ምናልባት 5-6 ምክንያቶች በሙሉ ተደማምረው ማይልስ ሉዊስ ስኬሊ እንደውም ከሉዊስ ሃል ይልቅ ወደ ማንቸስተር ዩናይትድ ሊመጣ የሚችል ተከላካይ ነው። ሪያል የሆነ ፖሲቢሊቲ ያለው በጣም በቅርበት ልትከታተሉት የሚገባና ሊሆን የሚችል ዝውውር ነው። ወዳጆች ልቀጥልና የአማካይ ጉዳዩን ላንሳ። ምንም ዜና የለም ስለ አማካይ የተወራ በቀጥታ ማንቸስተር ዩናይትድን የሚወክል ነገር ስለ ዩናይትድ እንደው አማካይ ለማስፈረም ተጨባጭ የሆነ እንቅስቃሴ ስለመደረጉ የሚያመላክት መረጃ አልወጣም። እውነት ስለመናገር ቤተሰቦቻችን ለዛ ነው ቅድም ሀሳቦችን እና አንዳንድ ዝውውሮችን በተመለከተ በተለይ በደንብ አድርገን አስረግጠን ያወራ ነው። ምንም እንኳን አንዳንድ ቤተሰቦቻችን እንደማትወዱት እንደዚህ አይነት ነገር ባቅ፣ ምክንያቱም አጫጭር ዜናዎችን ነው በብዛት የምትፈልጉት እንዲቀርቡ የምትፈልጉት እና እነኚህ ዜናዎች ስለሌሉ አሁንም አማካይ ስፍራ ላይ እየወጡ ያሉ ዜናዎች በተለይ እውነት ለመናገር በጣም እየጠፉ መጥተዋል። አይ ዶንት ኖ ዋይ አላቅም። ምናልባት ይህን መናገር ራሱ አሁን ዜና እየሆነ ነው። ዩናይትድ እንደው ምንም ስለ አማካይ ስፍራ የወጣ ዝውውር ዜና የለም ብሎ መናገር በራሱ ዜና እየሆነ ነው። ቤተሰቦቻችን በራሱ ዜና እየሆነ ነው። ስለዚህ በጉጉት የምጠብቀው አሁን ነገ ማክሰኞ ነው አይደል? የዘ አትሌቲክ ጋዜጣ የትራንስፈር ዴልሺት አላቸው። ሁሌ ነው የሚያቀርቡት በየሳምንቱ። ይሄ ትራንስፈር ዴልሺት 20ውንም ክለቦች የእንግሊዝ ያቀርባሉ። ስለዚህ በዚህ የትራንስፈር የዘ አትሌቲክ ዴልሺት ላይ ክለቡ ምን እየሰራ እንደሆነ በእያንዳንዱ ቦታ ላይ ምን ለማድረግ እንዳሰቡ ዘ አትሌቲክ ጋዜጣ እንደው ምንም እንኳን ኢቨን ዘ አትሌቲክ ዩናይትዶች የሚሰሩትን ኤግዛክትሊ ነገር በትክክል አሁን እያወቁ ነው ብዬ ባላስብም፣ ግን ደግሞ የሆኑ ፍንጮችን ይሰጡናል። ምክንያቱም ዩናይትድ እንደ አምና ካቻምኑ አይደለም። ዝውውር መስኮት ላይ ማንም የሚያደርጉትን ነገር እያወቀ አይደለም።
ለዛ ነው ሰርፕራይዝ እያደረጉን የሚገኙት። ኢቨን ዛ አትሌቲክ ሰርፕራይዝ ቢሆን ነው የሚመስለኝ በዩናይትድ አንዳንድ ዝውውሮች ያልተጠበቁ ያልተገመቱ ዝውውሮች እየከወኑ ነው ያሉት። ስለዚህ በነገው የትራንስፈር ዴል ሺት የማንቸስተር ዩናይትድን በተመለከተ ክለቡን በተመለከተ በደንብ አድርጎ ያስቀምጡልናል። ስለዚህ አቅጣጫውን እናውቃለን። አሁን ተራ ሩመሮችን አይደለም። ሩመር በራሱ እኮ እየጠፋ ነው። ቤተሰቦቻችን እንደው ለእናንተ የምናቀርበው መንጌ የተጨበጠ ነገር አውራን የምትሉት እኔም ጥረት የማደርግለት ዜና የለም። አሁን በደንብ ከማምነው ሶርስ የሚመጣ ቀርቶ ሩመሩ ራሱ የለም ነው የምላችሁ ሩመሩ እንኳን እና እዚህ ሁኔታ ላይ ነው ያለው የዩናይትድ ያው የአማካይ ክፍሉን በተመለከተ እንደው አፕዴት ማድረግ ስላለብኝ ነው ቤተሰቦች ይሄን እምላችሁ እና እንደው በግልጽ ክሊርሊ ለመናገር ያህል ነው። እንደው ዜና አለ ከተባለ ግን ደግሞ ስለ ሮድሪ በተመለከተ ምክንያቱም በዩናይትድ ዝውውር ላይ በጣም ዶሚኖ ኢፌክት ስለሚኖሩ የሮድሪ ጉዳይ ማድሪድ እና ማንቸስተር ሲቲ አልተስማሙ በተጫዋቹ የመሸጫ ዋጋ ላይ። ምክንያቱም ማንቸስተር ሲቲዎች 75 ሚሊዮን ዩሮ ነው የሚፈልጉት ከሮድሪ ሽያጭ፣ ማድሪዶች ደግሞ እስከ 50 ነው እየተባለው ከ50 በላይ የሚሄድ ከ40 እስከ 50 ሚሊዮን ዩሮ ሂሳብ። አሁን በሁለቱ ክለቦች መካከል ይሄ ልዩነት ስላለ ነው ሁለቱ ክለቦች አሁን ስታል አድርገው ምናልባት ቀጣይ ሂሳቡን ለማጥበብ እየተደራደሩ የሚገኙት። በእርግጥ በጣም ከባድ ብር ነው የጠየቁት አሁን ሲቲዎች ማለት ነው። ይሄን ተጫዋች ለመልቀቅ 1 ዓመት ቀሪ ኮንትራት ያለው ምናልባት ከ6 ወር በኋላ ፍሪ ኤጀንት ሆኖ ለሪያል ማድሪድ ለሚፈርም ልጅ 75 ሚሊዮን ዩሮ ነው የጠየቋቸው። 75 ሚሊዮን ዩሮ ኢማጂን። ከ6 ወር በኋላ እኮ ፍሪ ኤጀንት ነው። በቦስማን ህግ እኮ መፈራረም ይችላል ቅድመ ስምምነት ከሪያል ማድሪድ እና ማድሪዶች የተጫዋቹን ዝውውር እንደው በጣም ግዴታ አድርገው ቢፈልጉትም ቢወስኑም በውስጥ ጆዜ ሞሪኖ አንጡልኝ ቢልም ግን ይሄን ያህል መስዋዕትነት የሚያስከፍል አይደለም። ኢቭን እኮ በ50 እኮ ሁሉ አላመጣውም ብለው ፔሬዝ እኮ ወስኖ ነበር። ሞሪኖ ከመምጣቱ በፊት ወስኖ አሳውቀዋል እኮ ለሲቲ ሁሉ በቃ ሮድሪን አሁን አንፈልገውም ወደ ድርድር አንመጣም ብለው ቀጣይ በነፃ ሊያመጡት እኮ ወስኖ ነበር። ሞሪኖ ነው ፑሽ እያደረጋቸው የሚገኝ። ስለዚህ ማድሪድ እንደው ተጨማሪ 5 ሚሊዮን ዩሮ ከፍሎ ሮድሪን ለማምጣት ዝውውሩ በቀላሉ የሚጠናቀቅ እንዳልሆነ ነው አሁን እየታዘበን ያለ ነው። ፍላጎቱም ይህን ያህል ገንዘብ ለማውጣት ስላልፈለጉ። ይሄ ማለት ምን ማለት ነው ተወዳጆች? አሁን የማድሪድ እና የሲቲ ጉዳይ አሳስቦን አይደለም፣ ግን የኦሪሌን ቹዋሜኒ ዝውውር ላይ ተጽዕኖ ስላለው ነው። በዶሚኖ ኢፌክት ምክንያት እንደው ዜና ከሆነ ስለ ዩናይትድ እንደው ማውራት ካለብን ይህንን ነው ልናወራ የምንችለው ማለት ነው። ስለዚህ ዝውውር ጉዳይ የተከታተልን መረጃዎችን እያደረስናቸው መሆኑ በራሱ ይታወቃል። የሮድሪ ጉዳይ ፕሮግረስ ያደረገ አይመስልም። ዝውውሩም በጣም የመጠናቀቅ እድሉ በጣም ሰፊ ነው የሚያስብል ስቴጅ ላይ አይደለም የሚገኘው። አሁንም ቢሆን ሰፊ እድል አለው ሮድሪ ለመሄድ ወደ ማድሪድ። ግን ደግሞ የዝውውሩ ከባለፈው ስብሰባ በኋላ ዝውውሩ እንደታሰበው ሁለቱ ክለቦች በገንዘቡ ዙሪያ እንደው መቀራረብ አልቻሉም። ስለዚህ የሚያቀራርባቸውን ንግግር በቀጣይ ማድረግ ይጠበቅባቸዋል ማለት ነው። ዊች ሚንስ ምን ማለት ነው? ይሄ ዩናይትድ ቹዋሜኒን ለማግኘት ቀጣዮቹን ሳምንታት ይጠብቃል ማለት ነው። ትልቁ ዜና ይሄ ነው ተወዳጆች። በዚህ ተጫዋች የዩናይትድ ዝውውር ላይ የዚህ የዝውውሩ ዶሚኖ ኢፌክት የሮድሪ ጉዳይ በጣም ቁልፍና ወሳኝ ስለሆነ ሁሉንም ነገሮች የሚከፋፈት ስለሆነ ዩናይትድ ይህንን ክስተት በጉጉት ይጠብቃል። ትላንት አንድ ዘገባ ድርሻችሁ ነበር። የኤስፔን ጋዜጣ ያወጣው የዩናይትድ የዝውውር ስትራቴጂ ምንድን ነው? 3 ነው ብያቸዋለሁ። ቢዲንግ ዋር ውስጥ አለመግባት፣ ጨረታ ውስጥ አለመግባት አንዱ ትልቁ የዩናይትድ ነገር፣ መታገስና መጠበቅ ሁለተኛው የዝውውር ፖሊሲ ስትራቴጂያቸው ነው። መታገስ፣ መጠበቅ፣ ጨረታ ውስጥ አለመግባት፣ ለተጫዋቾች ከፍተኛ ገንዘብ አለማውጣት፣ አላግባብ የሆነ ገንዘብ። ሶስተኛው ትልቁ ስትራቴጂያቸው ምንድን ነው? ዶሚኖ ኢፌክትን መጠበቅ ነው። አንድ ክለብ ውስጥ የሚፈጸም የዝውውር እንቅስቃሴ ሌሎች ክለቦች ጋር ስሜቱ አለ። እንደው አንድ ቦታ መሬት መንቀጥቀጥ ሲከሰት እንዴት ነው ተወዳጆች? ሌላም ቦታ ላይ እኮ ንዝረቱ ይሰማል አይደል? ይሰማል። ምክንያቱም አዲስ አበባ ላይ መሬት ሲንቀጠቀጥ አዳማ ሊሰማ ይችላል። በጣም ቅርብ ስለሆነ ንዝረቱ እየቀነሰ ቢመጣም ግን ይሰማል። ስለዚህ ይኸውላችሁ በዝውውር ላይ ዶሚኖ ኢፌክት የምንለው አንድ ተጫዋች ኢቭን ማድሪድ ቤት ውስጥ ባይሆን እንኳን ሌሎች ክለቦች ጋር ራሱ አንድ ተጫዋች አንድ ቦታ ላይ ተንቀሳቀሰ ማለት ብዙ ክለቦች ጋር ያንቀሳቅሳል። ምክንያቱም እያንዳንዱ ክለብ የወጣውን ተጫዋች መተካት አለበት። ከራሱ ከአካዳሚው አውጥቶ ልጁን ካልተካው በስተቀር እዛው ባሉ ተጫዋቾች ካልተተካ በስተቀር ዝውውሩ አይቆምም። አንድ ተጫዋች አንድን ሸጣ አይደል ሌላ ክለብ ያ ተጫዋች ያለ መተካት ያስፈርማል። ዩሲ ሻጭም ያስፈርማል ማለት ነው።
የገዛውም ደግሞ ስለገዛ የሚለቀው ተጫዋች አለ፣ እሱም ደግሞ ይለቃል። ይሄን ነው የዝውውር ዶሚኖ ኢፌክት የምንለው። ስለዚህ የዝውውር መስኮቱ ከመዘጋቱ በፊት ያሉን አማራጮች ምንድናቸው? እስቲ እንይና ይህንን ነገር እንጠብቅ፣ ኢፌክቶችን እንጠብቅ። ያኔ በጥሩ ፌር በሆነ ፕራይስ ተጫዋቾችን ማስፈረም እንችል ይሆናል የሚል ሀሳብ ነው የዩናይትድ ሰዎች ጋር ያለው። 3 የዝውውር ፖሊሲ ስትራቴጂ ኖት ኢንተሪንግ ኢንቱ ቢዲንግ ዋር። ይሄ አንደኛው ነው። አለመጫረት፣ መታገዝ፣ መጠበቅ እና ዶሚኖ ኢፌክት፣ የዝውውር ዶሚኖ ኢፌክት። በቃ እነኚህን ፖሊሲ ይዘው ነው ሙጭጭ ብለው ኢኔሶች የዝውውር መስኮቱ እስኪዘጋ ድረስ እየጠበቁ ያሉት። ይሄ ማለት ምን ማለት ነው? አሁን ፖሊሲውን በአጠቃላይ ስትገመግሙትና እንደው በአንድ ቃል ግለጹት ከተባለ ዩናይትድ ሊያስፈርምም ይችላል፣ ምንም ላያስፈርምም ይችላል። ዳትጅት በቃ ትርጉሙ ይሄ ነው። የዩናይትድ የዝውውር ፖሊሲ እድሎች ካሉ በትክክለኛ ዋጋ ተጫዋች ከተገኘ እናስፈርማለን። በትክክለኛ ዋጋ እድሎች ካልመጡ እና ከሌለ ግን ተጫዋች አናስፈርምም። ፎርስፉሊ የምናደርገው ዝውውር የለም። በገንዘብ ፎርስፉሊ ተጫዋች አናስፈርምም ነው። ኤክሰሲቭሊ ከፍለን ያን ተጫዋች ብንፈልገው በጣም ቢያስፈልገንም ግን ደግሞ ኤክስትራ የሆነ መኒ አውጥተን አናስፈርምም። ምክንያቱም ኦፖርቹኒቲዎችን እየጠበቅን ስለሆነ ማለት ነው። ኮስት ኦፖርቹኒቲን በሉት፣ ታይም ኦፖርቹኒቲን በሉት፣ ዶሚኖ ኢፌክትን በሉት ማለት ነው። ስለዚህ የዩናይትድ የዝውውር እንቅስቃሴ አንፕሬዲክተብል ነው። የምተነብዩት አይደለም። 50-50 ነው። ሊያስፈርሙም ይችላሉ፣ ላያስፈርሙም ይችላሉ። ግን ኦፍኮርስ ይጠበቃል ዩናይትድ ከ2 እስከ 3 ተጫዋቾችን በቀጣዮቹ የዝውውር መስኮት ሊያስፈርም ይችላል። ግን በየትኛው አቅጣጫ የትኞቹን ተጫዋቾች የሚለውን እንደው አብረን እየጠበቅን ብናይ ይሻላል የሚለውን ሀሳብ ለማንሳት ነው ተወዳጆች፣ እንጂ ለእናንተ የምንነግራችሁ ሩመሮች ራሱ አሁን ዩናይትድ እየወጡ አይደለም። እውነት ለመናገር እንኳን በጣም የተጨበጡና ሪያል የሆኑ ዩናይትድ እየተንቀሳቀሰ እየተደራደረ ያለባቸውን ዝውውር መናገር ቀርቶ ስለሌሉ ማለት ነው። በዚህ ሰዓት በተለይ አት ሞመንት ምናልባት የሉዊስ ሆል ጉዳይ ካልሆነ። ለማንኛውም ቤተሰቦች ይህን ይመስላል የዛሬ መረጃችን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ነገ ደግሞ በተለያዩ አዳዲስ ጉዳዮች በተለይ የዘ አትሌቲክስ የዩናይትድ ትራንስፈር ዴል ሺት መረጃ ይዘንላችሁን እንመለሳለን። እስከዛ ሰላም ባይ